እዚህ ጋር ዲርማማ ምናምን እየተነከሽ ይናል ልበጣ ሰፍኩ ባንድ ቀን እስር ቤት ሲጎርር እያያችሁ አይቀርም ይሳካል አንድ ቀን መቼም ቢሆን አንድ ቀን ሳለው በህይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ መርማሪው ምን ነች ምናምን አለ ፍቅረኛዬ ነች ግን እኮ እንደ እናት ነው ትሪት እያደረገች ያለች ይላሉ ሳቀ ማለት ነው የሆነ እንደ በፊቱ ለምን በጣም ትለፋለህ አንተ ደግሞ የሆነ ገደቡን ሁሉ አልፈህ ሄደሃል በጣም ለፍተሃል እሱን ለመመለስ ግን እሱ ጭራሽ አሁንም አንተ ላይ ተንኮል ነው እያሰበ ያለው ያደረገችልኝ ትንሽ መስሎ የሚታይ ግን በጣም ትልቅ ከባድ ነገር ነው ለኔ እንደዛ ደፋ ቀና ብላ አባቷን ሁላ አውርታው ምናምን እንደምንም አድርጋ በዋስ ምናምን አስፈትታኛለች ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች ውድ የኛ ቤተሰቦች እንደምን ቆይታችኋል የኛ መጥፋት የሚያሳስባችሁ ውድ ቤተሰቦቻችን እንዴት እንደምን ቆይታችኋል ዛሬ ከዚች አበባ ጋር መተናል እንዴት ነበር አንቺ ያለኔ አንድ ቪዲዮ ሰራው ከሚገርም ያብን እንደዛ ልትመጪው እኮ ምንም አልቀረሽ መጥተሻል እንጂ ወጥተሽና ሱማታ ያየው ነበር ታረጋውና እንዴት ነው ያለኔ አልከበደሽ ኧረ በስመ አብ በጣም ከባድ ነው አንድ ቀን እኔማ እዚህ ጋር ዲርማማ ምናምን እየተነከሽ ይናል ልበጣ ሰፍኩ ባንድ ቀን እስር ቤት ሲጎርር እያያችሁ እኔ እዛ አትግቡ በቃ ለጠላቴ ማለት ነው እና ለነሱ አለውልኝ ካንተ ዛሬ እንግዲህ የምርና ፈክስ እና ዛሬ ማረኝ ምን ጥያቄ አለ ማረኝ አልምልም በቃ ወድሃለሁ 4 ነጥብ እኔ ለስላሳ እየጠጣን ነው ቁጭ ብለን ይሄው ዛሬ እንግዲህ የመጣ ነው ውድ ቤተሰቦቻችን ያው እኑን አላገኘኋትም እና ትናንትና እንገናኛለን ተባብለን መሸ ምናምን ከብዙ ናፍቆት በኋላ ከሁለት ቀን ቆይታ በኋላ ይኸውና አንድ ላይ ቁጭ ብለናል አሜን አንተም ኑርልኝ አሜን ቤተሰቦች የምር ይሄ እንትን ሳይሆን ትናንትም እያልኩ የተለቀቀው ቪዲዮ ላይ እያልኩ ነበርና እኑ ማርያም ለኔ በጣም ትልቅ ነገር ነው ያደረገችልኝ ትንሽ መስሎ የሚታይ ግን በጣም ትልቅ ከባድ ነገር ነው ለኔ እንደዛ ደፋ ቀና ብላ አባቷን ሁላ አውርታው ምናምን እንደምንም አድርጋ በዋስ ምናምን አስፈትታኛለች ያው በዋስ ተፈታው ማለት ሙሉ ለሙሉ ፍሪ ነኝ ማለት ሳይሆን ብቻ ግን በዚህ መሃል የሷ ጥንካሬና የሷ ፍቅር በጣም የሚያስቀና የምር አልነገርኩሽም ማለት እንትኑ ማለት መርማሪው ምን ነች ምናምን አለ ፍቅረኛዬ ነች ግን እኮ እንደ እናት ነው ትሪት እያደረገች ያለች ይላሉ ሳቀ ማለት ነው ይሆናል አይደል በቃ የምር ነው ተሞጋገስኩ እኮ ሰው ምንድን ነው ይዘራውን ነው የሚያጭደው ይባላል እነሱ ጥሩ ሰው ስለሆነ ጥሩ ነገር ይደረግለታል በቃ ላንቺ ነው እንጂ እኔ ምን አደረግኩ እኔ ደብድበሃል ተብዬ አንዴ ታሰርኩ ግን አምለሻት ላንቺ ምን የምሪና መጀመሪያ አካባቢ ማለት ነው የሆነ ቪዲዮ ምናምን ሲያሳየኝ ምናምን ይሁን አላ ሰውን ትጠራጠራለህ እና በቃ በጣም አንተም ስለተናደድክ ምናምን የእውነት መስሎኝ ነበር እንኳን አንቺ ስለነካብኝ እኮ ከኋላ እርግጠኛ ሆንኩ ምንም እንዳላደረግ ሲጀምር አንተ እኮ እንደዚህ ያሳደርግ እኔ እንዴት ጓደኛዬ ያስብ ወንድሜ እንደዚህ አይነት ነገር ወንድሜ ላይ ያደርግበታል እኮ አታደርግም እኔም እኮ ከኋላ ገባኝ በደንብ ተረዳሁት ያው ግን እግዚአብሔር ልብ ይስጠው አሜን የምር እኔም እጸልይለታለሁ አንቺም ጸልይለት እሺ እንግዲህ ቤተሰቦቻችን አንተስ ግን አልናፈኩህም እንዴት አልናፈቅሽ እንዴት ልደውል አሁን እኔ እዛ ሆኜ መደወል አልችልም ግን በቃ ሁሌ እንደናፈቅሽ የምር
ቆንጆ ነው ቆንጆ ነው። በጣም አምሮብሻል። ሁሌ አምሮብሻል አትበለኝ። ሁሌ አምሮብሻል እንዴት ነው ሰው ሁሌ የሚያምርበት? አንተ እኮ አይንህ አሳምሮ ስለሚያየኝ ነው እንጂ እኔ አምሮብኝ አይደለም። አፍቃሪ አይደለም እኮ አፍቃሪ እንደዛ ነው ማየት ያለበት። ይሁን ሁሌም እንደዚህ ያኝ ሁሌም እንዲህ ነው ማይስ የምር ከዚህ ልጅ ጋር ማለት ነው በቃ ዓለምን መዞር እፈልጋለሁ። አንቺ ልጅ የምር ይንቆ እንዞራለን አይቀርም ይሳካል። አንድ ቀን መቼም ቢሆን አንድ ቀን ሳለው በህይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ የኔ ሆነሽ የኔ የፍቅር መቤቴ በስመረስ በነገራችን ላይ ድምጼ ያስጠላል እንደዚህ ሲዘፍንና ይቅር በሉኝ ምናምን ግን ያው በመሃል ሙዚቃው ገብቶ ትንሽ ወደ ሙሉ ለሙሉ አልሰማችሁትም እንጂ ድምጼን ትንሽ ሲዘፍን በጣም ነው የሚደብረው። ሲያወራ ግን ድምፁ በጣም ያምራል። ሲዘፍን ግን ይደብራል እኮ ታወራ ያምራል። ዘፈን ግን አያምርም። ወይኔ ገደላ ለመረዋዎቹ እንታውላቸው ድምፀ መረዋ። አንተ ግን ሰውን አስጨንቀ በቃ ተሽተህ ትመጣለህ። እኔ አልጠፋሁም አሁን ሲጀመር ማለት ነው። እኔ የምሬን ቪዲዮ ያበራንላችሁ ዛሬ ቅዳሜ ነው። ቅዳሜ እንደመሆኑ መጠን ያው ትንሽ ከእኑ ጋር አላገኘኋትም። ከሷ ጋር ዞር ስል በዚህ አጋጣሚ ካሜራ በተን ለምን ሰላም አንላቸውም በሚል እያለፍን ነበርና በዚህ እና አንዴ ገብተን ሰላም ብለን እንውጣ ብለን የመጣነው ያው ሰላማችሁ ብዝት ይበልልን። እንግዲህ ያው ጉዳዩ አልተዘጋም። ጉዳዩ እስኪዘጋ ድረስ ደግሞ ያለው ነገር አለን ብለኸኝ ነበር። አልሰማም መጨረሻ ላይ እነግርሻለሁ ብሎኛል። ምንድነው? እኔ ረስቻለሁ። አስታውሽኝ። ጫፋን ፍንጭ ምንድነው? እኔ ወቅጤ ቃል ምንድነው ያልኩት? በኋላ እነግርሻለሁ ላንቺና ለቤተሰቦች ያላልከም ልል እችላለሁ አይደለም ብያለሁ። እመነቀ ብለሃል እኮ አሁን ችግር የለውም። እኔ እረዳሃለሁ እስክንጨርስ ድረስ እያስታወስክ እንጨርስ እነግርሻለሁ። ካሜራው ከጠፋ አይጠፋም። ላንቺ ብቻ አይደለም ለነሱም እነግራቸዋለሁ። ግን አሁን አይደለም ሌላ ቀን የነገ ቪዲዮ ላይ ጠብቁ። አዲስ ነገር ይኖራል። እንግዲህ ቤተሰቦቼ የምር እኔ በጣም ቃል የለኝም ለእናንተ። በጣም በቃ እኔ አንድ ሁለቱን እዚህ ጋር ብጠቅስ ደስ ይለኛል እኮ ግን ማንን ጠቅሼ ማንን ልተው? እኔ የምር በጣም የምታበረታቱኝ የምትወዱኝ ሰዎች እኔ እግዚአብሔር ያክብራችሁ። ያው ብዙዎቻችሁም ደግሞ አካባቢን ቀየር ምናምን ከሱ ጋር አትገናኝ ምናምን እያላችሁ ነው ከዩአም ጋር። እኔ መገናኘት ፈልጌ አይደለም፣ ግን ያው አንዳንድ ነገሮች ያስገድዳሉ። ያቀኛል ጓደኛዬን ያውቃል፣ ጓደኛውን ያውቃለሁ። ቢያንስ እስኪመለስ ድረስ እኔ እሱን ከምርቀው ከምሸሽ ቀርቤ ያለውን ነገር ቤትም ቢሆን እጂ ቤተሰቦቹንም አውርቼ ያው ጓደኛነታችን ባይቀጥል እንኳን ወንጀል ውስጥ ከመግባት እሱን መታደግ እፈልጋለሁ። ወንድሜ ነው፣ ጓደኛዬ ነው። እና ተተባበሉ። አስብበታለሁ አይደለም የምሬን ነው። ልብሽን አውቀዋለሁ። ለዛ ነው እኮ የምጠይቅሽ። እንደሌላ ሰው እኔ እተባበርሃለሁ በሁሉም ነገር ከጎን ነኝ። ነገር ግን መደረግ ያለባቸውና መደረግ የሌለባቸው ነገሮችን እየለየን ነው። ግን አሁን ያው ልብሽን ስለማውቀው ነው እንደዚህ ያልኩትና ያው ይቅርታ ብናደርግ ወደ ራሱ እንዲመለስ ከቤተሰብ ብናደርግ እላለሁ። ለዛ ነው ነገርኩሽ። ልቤን ልታውቀው ትችላለህ፣ ግን አሁን በጣም ተቀይሬያለሁ። ይኸውና ምክንያቱም ይሄ ሁሉ ነገር እያደረገብን አንተ እንዴት እንደማይገባ እኔ ልብሽን አውቀዋለሁ። አይ አይደለም፣ የሆነ መታገስም እኮ ገደብ አለ። እንደዚህ እያደረገን እንደዚህ እያለን ከእንደገና ዩአብ እሺ፣ አሁን ቆይ ምን ይሁን ነው እሺ የምትይው? በቃ አይሆንም፣ ከመራቅ ነው ያለብን ከእንደዚህ አይነት እኮ እንርቃለን። ግን እኔ እኮ አሁን መዝጋት ነው በቃ። ይኸውና እኔ የሚያሰብኩት ነገር አለ፣
በእኔ በኩል ያለውን ነገር የሆነ ያንተን ነገር አልተቋጨም እዚህ ጋር አሁን ለመፍታት እሞክራለሁኝ ያሰብኩት ነገር አለ ስለዚህ ይሄን ሰው ደግሞ ቀርበ እንዴትም ልታወራ አትችልም አንቺም ቤተሰቦቻችንም እያላችሁ ያላችሁት ከሱ ራቅ ነው ዞር በል ነው በቃ አይምጣ ነው ግን እንደዚህ የሚባል ነገር ነው የኛ ነገር የሆነ ትለፋለህ እኮ ግንኙነትን ለማቋቋም የሆነ እንደበፊቱ ለምን በጣም ትለፋለህ አንተ ደግሞ የሆነ ገደቡን ሁሉ አልፈህ ሄደሃል በጣም ለፍተሃል እሱን ለመመለስ ግን እሱ ጭራሽ አሁንም አንተ ላይ ተንኮል ነው እያሰበ ያለው ትላንት እንኳን ስታወራው በስልክ ምን እንዳለ አይታል ስለዚህ እንደዚህ አይነት ሰው ደግሞ ምንድነው በመራቅ ነው ሁሉንም ነገር እንትን ማለት ያለብን አይመስልም አሁን ይሄ ምንም ያሳስብ ነገር የለም መፍታት ያለብንን ነገር እንፍታ መጀመሪያ ያንተን ኬዝ እንቋጨው እኔም ማውራት ባለብኝ ነገር አወራለሁ እኔ ላንተ ምስክር ነኝ እኔ በቂ ነኝ በቃ አንተ ነፃ እንድትሆንልኝ ብቻ ነው የምፈልገው ስለዚህ የሆነ የማያሳስብ ነገር አያሳስብ መጀመሪያ አንተ ነፃ መውጣት ነው ማሳሰብ ያለብህ ብዬ ነው የማስበው ማለት ማለት እኔም አንዳንዴ ይጨንቅሻል ያው የምታውቂው ሰው ጓደኛሽ ወንድምሽ እንደዚህ ሲሆን ማየቱ ይደብራል እንጂ ሌላ ነገር አይደለም ያው በተረፈው እስቲ ከፈጣሪ ጋር እናወራበታለን እናንቺ ነገር የለውም እሺ እንግዲህ ቤተሰቦቻችን ያው እስቲ ያለውን ነገር አውርቼ ለመመለስ ሞከራለሁ እንሁም እንዳለችው ማለት እውነቱን እንነጋገር ከተባለ አስቡት እስቲ በጣም ከባድ ነገር ነው እኔ ላይ ያደረገው ነገር ግን ያው ጓደኛ ወንድም ነው ጓደኛ ብዬ አላረቀውም ወንድም ነው ብዙም አሁን ላይ ጥሩ ነገር ላይ ባንሆንም ብዙ ደግ ነገሮችን አሳልፈናልና ከዛ አንፃር ነው እኔ ለሱ ልቤ ሊቆርጥ ያልቻለው ውድ ቤተሰቦቻችን እንግዲህ ወሬ አላዛባችሁ እንዳልኳችሁ ሰላም እንበላችሁ ከእኑ ጋርም ተገናኝተናል ገና ከወጣው እንዱ በስትክክል ለፀጉሬን ሁሉ አልተቆረጥ ምናምን በቃ ፋፈሽ ይላል አሁን ልታደርገኝ እንደው እኔ ፀጉርን አስቆርጬ ፋላ አስደርግ እያለች ነው እስቲ ትቺው እንደሆነ እናያለን ይቻላል የማይቻል ነገር የለም እንግዲህ ውድ ቤተሰቦቻችን እስካሁን ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ ክበሩልኝ እንደምታዩት ነው እኔ ማለት አንድና አንድ እየሰራ ያለሁት እኔን ከሚፈልገኝና ከሚወደኝ ሰው ጋር መነጋገር ስለምፈልግ ነው እንጂ ለቪው ለታይታ ምናምን አይደለም እንግዲህ በዚህ አጋጣሚ እንድታውቁልኝ ነውና ያው እስካሁን የነበረን ይመስላል በሌላ ጊዜ እስክንገናኝ ድረስ ቸር ቆዩልኝ ቻው